የ2018 ዓ.ም የዘላቂ ልማት እቅድ ትውውቅ እንዲሁም የበጋ መስኖ እና የተፈጥሮ ሀብት ልማት የንቅናቄ መድረክ ለመሳተፍ እንኳን በሰላም መጣችሁ፣ እንኳን ለመገናኘት አበቃን ማለት እፈልጋለሁ። ይህ መድረክ ያሳለፍነውን በጀት ዓመት የተግባራትን አፈጻጸም ግምገማና የያዝነውን በጀት ዓመት የእቅድ ትውውቅ ከማድረግም በተጨማሪ ወረዳችንን ወደ ዘላቂ ልማትና አረንጓዴ ብልጽግና ለማሸጋገር የዘመናዊ ግብርና ዋነኛ ምሰሶች በሆኑት የመስኖ ልማትና የሁሉም የልማት መሰረት የሆነውን የተፈጥሮ ሀብት ልማትና ጥበቃ ስራዎቻችን በጋራ ተልዕኮ ለመውሰድ ምርጥ ተሞክሮችን፣ ልምዶችን ለመለዋወጥ እንዲሁም የሚገጥሙን ፈተናዎች በዘላቂነት ለመፍታት የሚቻልበትን መንገድ ለማመቻቸት ታስቦ የተዘጋጀ መድረክ ነው። የተፈጥሮ ሀብታችንን ሳንጠብቅ የምናደርገው ማንኛውም ልማት ዘላቂ ሊሆን አይችልም። አፈር፣ ውሃ፣ ደን የግብርናና ሌሎች ልማቶች ሁሉ መሰረቶች በመሆናቸው የመሬት መራቆት፣ የአፈር ለምነት መጓደል እና የውሃ እጥረት ፈተናዎች የሚፈቱት በዘላቂነት የተፈጥሮ ሀብት ልማትና ጥበቃ ስራ ስንሰራ ብቻና ብቻ ነው። ይህ መድረክ በገጠመን ክልላዊና አካባቢያዊ የሰላም እጦት ውስጥ ሆነን የምናስኬደው የተግባር የቁርጠኝነት የነቃ ተሳትፎ ጥሪ የሚያቀርብ መድረክ መሆኑን በመገንዘብ አመራሩ ለዘርፉ ትኩረት ሰጥቶ የማስተባበርና የመደገፍ ባለሙያው በእውቀት በቴክኖሎጂ ላይ የተመሰረተ ድጋፍ በመስጠት የልማት ስራዎችን በዘላቂነት መምራት የሚጠበቅበት፣ አርሶ አደሩና ሌሎች የማህበረሰብ ክፍሎች የልማት ስራዎችን በሙሉ ልብ በመተግበር ዋና ተዋናይ መሆን የሚገባውና የሚያስችል ነው። እንኳን ለ2018 በጀት ዓመት ወይም የምርት ዘመን የሰብል ዘመን የበጋ መስኖና ተፈጥሮ ሀብት የንቅናቄ መድረክ በሰላም አደረሳችሁ አደረሰን። በመጀመሪያ የሁላችን በአንድነት በማሰባሰብ በዚህ ችግር ውስጥ ሆነን ወሳኝ በመሆኑ በ2017 በጀት ዓመት የፈጸምናቸውን ተግባራት፣ ጠንካራና ደካማ ጎኖች እንዲሁም በ2018 በጀት ዓመት የምንሰራቸውን የመስኖና ተፈጥሮ ሀብት የንቅናቄ መድረክ በመገኘቴ የመክፈቻ ንግግር ለማድረግ በመገኘቴ በወረዳው ሕዝብ እንዲሁም በአስተዳደር ምክር ቤቱና በግብርና ቤተሰብ ስም ልባዊ ምስጋና አቀርባለሁ። የዚህ መድረክ ዋና ዓላማው ዛሬ በዚህ የተሰጠን የወረዳችን የአካባቢ ያለውን የምግብ ዋስትና፣ የኑሮ ሁኔታ እንዲሁም የዘላቂ የለውጥ የሚያስችሉ ታላቅ ሀገራዊ ወረዳዊ የንቅናቄ ላይ ለመነጋገር እና አቅጣጫዎችን ለማስቀመጥ ነው። አሁን 3000 ዘመን በበሬ እያረስን ባህላዊ የአሰራር ዘዴዎችን እየተከተልን በዛው ውስጥ ሆነን ከቀጠልን አሁን ያለንበት ሁኔታ አይመጥንም። የ25 ዓመት እቅዱ የሚያመላክተው ሀገሪቱ መድረስ ካለባት ደረጃ ላይ እንድትደርስ የሚያመላክተው ግብርናን ዘመናዊ አድርገን ስንመራው ነው ማለት ነው። ስለዚህ እንዘምን ስንል ምን ማለት ነው? የላቀ ቴክኖሎጂ እና ሳይንሳዊ ዘዴዎች አዳዲስ የአመራር ዘዴዎችን እንከተል ማለት ነው። ቴክኖሎጂ እንጠቀም፣ በክላስተር እናልማ፣ ቀልጣፋና ምርታማ የሆኑ የግብርና ግብዓቶችን መጠቀም መቻል አለብን እና ዘላቂ መሆን ጭምር ያለበት ማለት ነው። ዘላቂ መሆን ያለበት አሁን እንሞክረዋለን፣ ሳስቴን ሳያደርግ እዛው ላይ የሚቀጭ ግብርና መሆን የለበትም ማለት ነው። ግብርናን አሁን ባለንበት ሁኔታ በቁጥቁጥ ዘመናዊ ግብርና ልናሳካ አንችልም። ሰፋ ያለ እቅድ አቅደን መተግበር መቻል አለብን ማለት ነው። ይህን ሰፋ ያለ አሻጋሪና ዘላቂ የልማት እቅድ ለመተግበር ደግሞ በታሪክ አጋጣሚ ኃላፊነት ወስደን መስራት ያለብን እኛ እና እናንተ ነን ማለት ነው። የግብርና መዋቅሩ እና የታች ላይ ያለውን አርሶ አደር በግብርና የተሰማራውን ፈጻሚ አካል መሀል ላይ ሆነን ልናበቀው ምንችል እኛ ኔትወርኮች ነን ማለት ነው። ከስሙ ስንነሳ ዘመናዊ ግብርና ሲባል የድሮውን ትተነው አይደለም። ከባህላዊ ግብርና ተነስተን ከሳይንሳዊው ጋር አንሳስበን ግብርናን ማዘመን መቻል አለብን ማለት ነው። የመጀመሪያው ግብርና ላይ ስቀመጥ በግብርና ለማገልገል ፍላጎቱ ሊኖረኝ ይገባል ማለት ነው። ፍላጎቱ ሊኖረኝ ይገባል። ፍላጎት ከሌለ፣ እምነት ከሌለ በምሰራው ስራ ላይ ውጤት ልታመጣችን ማለት ነው። ስኬት ላይ ልደርሳችን ማለት ነው። ስለዚህ እኔ
ትክክል ነው ብዬ ማስበው መጀመሪያ ፍላጎት ሊኖር ይገባል። ፍላጎት ካለ ቀበሌ ተኮር ስራ መስራት ይችላል።